ቁመናው ያምራል እያለ የመሰከረን ሁሌ ነው የምትመሰከረው። አትድከም፣ በቃ አንዴ ተናግራል። አትደጋግም። ለማን ነው እንደዚህ የምታስረዳው? አንተ ሰውዬ ነገር ፈልገው ጋይስ ለማን ነው የምታስረዳው? ሁሉ ጊዜ ትመጣና ሊያ እንደዚህ ባትበለኝ አልፈልግም፣ በቃኝ፣ ይበቃኛል፣ አልመር። ምንድነው መስደጋግም? አትደጋግም ጋይስ። በግድ ነው ዮናስ ነገር ፈልገው። ዮናስ በማርያም እንጣላለን እናንተ እንሰዳ እስኪ እንሰዳዱ ጋይስ። እንዴ እኔና ዮናስ ብንሰዳደብም እኮ በጣም ነው እኮ የምናምረው። የጨዋ ስድድብ ነው የምንሰዳደበው። እንደ ባለጌ ስድብ አንሰዳደብም። እንትን እያልክ ይሁንዬ። እኔ ፕሮሞሽን አልፈልግም። እኔ ምንም አልፈልግም። ይሁንዬ ምንም አያስፈልገኝም። ታውቋላ፣ አያስፈልገኝም። ያየ ነው የሚመሰክረው። ያለ የዚህ ሚዲያ ላይ ያለ በክት ወይ ደግሞ ሚዲያ ላይ መጥቶ ገላውን ለማሳየት የሚገላበጥን ሰው ከኔ ጋር ስለማላነጻጽረው አትናገር። አመሰግናለሁ። እሺ ጋይስ ቀይ እንስማ። ባላ ምናምን የመጡ አንዳንድ ነገሮች ሊኖሩ ይችላሉ እንጂ በጣም የሚያምር ቁመና ነበራል። መልኳም ቆንጅዬ ናት። እንዴ ዮኒ ምንም የመጣ ነገር የለም። የመጣ ስትል የመጣ ስትል ሴት ልጅ ስትወልድ ወዲያው ኮለደች በኋላ ጂም ካልሰራች ካልተንቀሳቀሰች ምናምን የሰውነት ለውጥ ሊኖር ይችላል። በዛ ላይ ደግሞ በምቾት ታርሰህ ከወጣ ደግሞ የትኛዋም ሴት ደብለለለል ብላ ነው የምትወጣው። ካለ ምቾት ዝም ብላ ሳትጠጣ ሳትበላ ዝም ብላ ሳይመቻት ወይ በስራ ቢዚ ሆና ምናምን ነገሮች ያልተስተካከለላት ወይ ደግሞ ስራ ቢዚ ሆነች ሴት ከሆነች ነው እንጂ የድሮ አቋሟን ይዛው እንደዛው ሆና የምትወጣው። አንድ ሴት ልጅ እግሯን ሰቅላ አራስ ቤት ታርሳ ከወጣች እኔ እኮ ጋይስ 50 በግ ሊገባ እኮ 3 ነው 4 ነው የቀረበት ጊዜ ነበር የአራስ ቤቴ ወቅት ማለት ነው። የሞቱ በጎች ሁሉ አሉ። በነገራችን ላይ ጌታን ሳይታረዱ የሞቱ በጎች ሁሉ ነበሩ። እግዚአብሔር በሚያውቀው ጌታ ከመብዛት በግ መቶ አራስ ቤት። ግን ችግሩ ምንድነው ጋይስ? አራስ ቤት ምግብ አይደለም መብላት አይደለም ወይ ምናምን አይደለም። ራሱ በራሱ የሚፈጥርባችሁ ጭንቀት አለ፣ ስትረስ አለ። በዛ ላይ ደግሞ እናት አባት ቤተሰብ የሌላችሁ ልጅ ስትሆኑ ደግሞ ራሱ የሚፈጥርባችሁ ሆድ መባስ፣ ማልቀስ፣ መረበሽ ምናምን ነገር ይፈጥራል እንጂ እግዚአብሔር በሚያውቀው አራስ ቤቴን እኔ በሰዎች ተከብቤ ቤቴ አይደለም ውጭ ሁሉ ደግሞ ኮንዶሚኒየም ነበርኩ የምኖረው ካስታወሳችሁ። ቤቱ አልበቃም እያላችሁ ውጭ ነበር የሚቀመጡት። እውነት እግዚአብሔርን እዛ ኮንዶሚኒየም የነበሩ ሰዎች ይናገሩ። ውጭ ነበር ህዝብ የሚቀመጠው እና በሰዎች ተከብቤ ነበረ። ግን ቢሆንም ግን እንደ እናት እንደ ራስ ሰው ስለማይሆን የአራስ ቤት ለሴት ልጅ ከባዷ ጊዜዋ አራስ ቤት የአራስ ቤት ወቅቷ ነው። አራስ ቤት የምታሳልፈው ነገር ነው። ደስተኛም ብትሆን ምንም ቢደረግላት ራሱ በተፈጥሮ የሚፈጥርባችሁ ነገር አለ። በቃ በተፈጥሮ ራሱ ያስገድዳችኋልና እውነት ለመናገር ሰውነት ላልከው አሁንም ምንም ሰውነቴ ምንም አልሆነም። እዚህ ጋር ደግሞ ሴስ ስለሆንኩኝ እንዳልኩት ጅም አልሰራውም። 3 ወር ነው ከወለድኩኝ ጅም የሰራሁት። ከዛም ደግሞ አቆምኩኝ ሰውነቴ ሲቀንስ ይሎ ሴስ ደግሞ በራሱ እዚህ ጋር ትንሽ የሆድ ነገር ይኖራል። በተቀረ አሁንም እግዚአብሔር ይመስገን። እንግዲህ የኬኮ አባት ነው እንጂ እንትን ያለው ለሌላ ሰው ስንክችው ይናገር ነበር። የኬኮ አባት ደግሞ አግብቷል፣ ተጣልተናል፣ ምን ይደረግ አይናገሩት። እና ዮኒዬ የሴት ልጅ ውበቷ ስትወልድ ደንደን ማለቷ ነው። ቦጫም ስትል ታርሳን ይወጣችሁ ምናምን ይባላል። በባህላችንም በሀገራችንም እንደዛ ነው የሚባለው። ሸንቀጥቀጥ የኔ ወጣሁት አራስ ቤቴን ምናምን አልበላሽም። ከቂቤው ከምኑ ከበጉ ከቡላው ከአጃው ከምኑ ከጤፍ ቂጣው ከምኑ አላጋሰበሽም። ሽንጤ እንዳይበላሽ ምናምን ብለሽ ከተጠነቀሽ። ግን እንደዛ ስራ ቢሆኑ ደግሞ አሁን ውጭ ሀገር ላይ ብዙ እናቶችን ሳይ አራስ ቤት የተወሰደ ቀን ይተኛሉ። ወደ ስራ የግድ መኖር ስላለባቸው ስራ ይሰራሉ። መስራት ስላለባቸው አራስ ቤት እንደ ኢትዮጵያ ትታረሱ። ኢትዮጵያ ከተቀመጣችሁ ግን ትታረሳላችሁ። ቤተሰብ ካላችሁ አቅም ካላችሁ በደንብ ነው። ይሄ የድሮ የእናቶቻችን ካልቸር አልቀረም። በደንብ አድርገው ነው የምትታረሱት። ብቻ እጃችሁ አይጠር ወይ ከደህና ተጠግታችሁ ውለዱ ወይ ደግሞ እጃችሁ መጅለቅ የሚያደርግ እጅ ይኖራችሁ እንጂ ዘጭ አርጋችሁ ልክ ቤተሰቦቻችን እናትና አባቶቻችን ድሮ እናቶቻችን እንደሚታረሱ ትታረሻለሽ። በተቀረ እንዳትል
እሺ እኔ ደግሞ ሲልኩልኝ ሰድቡ ይመስሉኝ ነው። ኦኬ ያው የምታውቁት ታልበሉ አይሰሩም። እንደዚህ ምግብ አታበዛም ነበር። እንደው ፈርዶብኝ አንተ ሰውዬ፣ እንደው ፈርዶብኝ ምግብ አታበዛም የምትለው እኔ። ቆይ አንተ ሰው ለምንድን ነው ምግብ የማበዛው? ላይቭ ላይ በቀን አንዴ ነው የምበላው። 100 ጊዜ አይገባም። ትላንትና ወዲያ ኤልሻዴ እንደዚህ እያለች ስትነግርህ አውቀህ ምን እንትን ብሎ የተኛን እንትን ቢቀሰቅሱት አይሰማም ትላለች አያቴ። እኔ ላይቭ ላይ ነው የምበላው። አንተ ሰውዬ እኔ ከላይቭ ውጭ ምግብ አልበላም። እሱንም እናንተ ሳያችሁ ነው የምታስበሉኝ። እናንተን እንደዚህ ሳያችሁ እናንተ ቢሊያ ቢቢ ታስብሉኛላችሁ። ከላይቭ ውጭ እኔ ምግብ አልበላም። እኔ እኮ እንዴት ነው የምነግርህ ከአንተ ሰውዬ። ድሮ ያኔ እዛ ቤት መተህ እንዳየኸኝ ነኝ በኖርማል። እናንተ ትዝ ይልሃል? እናንተ ስትጠራርጉ እኔ መጠረኩኝ ቤቴ መጠረኩኝ። አንዴ ነው የበላሁት ከእናንተ ጋር። እናንተ ናችሁ ስትበሉ የነበረው። ቀይ ወጡን እስኪ አምጪው እያላችሁ ጋይስ። እኔ እኮ ግራ ገባኝ እኮ። ሆዳም ይሉኛል። እኔ እኮ በቀን አንዴ ነው የምበላው ቤተሰብ። እግዚአብሔር ነው። ለነገሩ ካልበላው ደግሞ ምን አባታችሁ ችግር ገባ ቤቷ ትላላችሁ። ችግር ገባ ቤቷ ችግር ገባ ትልኛላችሁ። ስለዚህ መብላት አለብኝ። እሰይ እንኳን ቤቴ ሙሉ ነው። እንኳን እናንተ ፊት የምበላው ምግብ አገኘ። እንኳን ቤቴ ዘጭ ብሎ እያማረጥኩኝ የማግበሰብሰው ምግብ አገኘ ጋይስ። በተቀራ እንደዛ ነው ይሁን። እሺ ጋይስ፣ አዎ እንደዛ ቀደም ልስሞ ድጋሚ መከረይ ግን እንቁርቲ እና እዮዳብ ጉቱ እኔ አስቀንሳለሁ ከላስኩኝ ኪሎ አስቀንሳለሁ። ይሄ ብቃቴ ጀለጥ ካረኩ እኔ ቀናንሼ ነው የማመጣው። አይ ጉቺ አትሰራም። ጉቺ አይ ሰርጀሪ አያስፈልጋትም። ጉቺ ምንም ሰርጀሪ የሚያስፈልጋት ልጅ አይደለችም። እየተዝበጠበጠች ምናምን ሴት አይደለችም ጉቺ። ስለዚህ እሷ እንኳን አይደለም። ግን በእርግጠኝነት እንቁርቲና ጉቶ ልክ እንደ ጂጂ ዝሆን ያሰራል። ይህም ብቻ ነው ያለው ጋይስ። ሌላስ ቤተሰብ ታብታብ አድርጉ። እየተቋረጠ ነው እንዴ? እባክሽ ቡና ቤትሽ ጋብዥኝ። እንዴ ማሬ ቤትሽ ቡና የለም? የኔ ፍቅር ማለት ቡና ቤት የለም አንቺ ጋር እንዴ? ቤት ቆይ እኔ ቤትሽ ምግብ ጋብዥኝ፣ ቤትሽ ቡና ጠጪ። ሰው ቤት ዝም ብሎ ይጋበዛል እንዴ? ወዳጄ ሳትሆኑ ሳንተዋወቅ ሳንቀራረብ እዚሽ ሚዲያ ላይ በኮመንት አውቄ እና ቤቴ ስታይኝ እንደው ቀርቼ ስታይኝ በግ ነው እንዴ የምመስልሽ? ማሬ ነው እኔ ቡና ጠጪ እንደው ብትወጂኝ ራሱ ቤቴ የሚዲያ ሰው ትምህርት አስተማረኝ አትሰሙም እንዴ እናንተ? የሚዲያ ሰው ቤቴ ጋብዤ እኮ ድሎት አይጣፍጣም እኮ ነው ያለችኝ። ምግቡ አይጣፍጥም እኮ ነው ያለችኝ። እንዴ አትገይኝም እንዴ? ምን ችግር አለው? ኧረ በፍጹም እንዴ በፍጹም አልጋብዝም፣ መብቴ ነው። እሺ ጋይስ ሌላ ደግሞ ሌላ ላኩ። ቤት የላችሁም እንዴ? ኦኬ ቴንክ ዩ። እሺ ወይ እናትሽን ገሏታል፣ ወይ እናትሽን ገሏታል፣ ወይ እናትሽን አሰራቷታል። something is wrong። ወይ እናትሽን ደፍሯት ናቸው የወለድሽው፣ ወይ እናትሽን ወልዶ አላሳደገ በስነ ስርዓቱ አላሳደገ ወይ ሲንዘላዘል ሰብት ማወቅ አለብሽ። ቤታ ጀስት ና ዩሀፍት ነው። ከዛ ታመሰግኛለሽ፣ ተረጋጋሽ። አሁን የተረጋግቻለሁ እኔ ገንዘብ ላይ ነው። ገንዘብ ሰላም አይሰጥም። እኔ ብቻውን ገንዘብ ሰላም አይሰጥም። አባት ግን ወይ እናትሽን ገሏታል። ለወንድ መኪና የምትገዛ ቤቷን የምታደስና ወንድ ይዛ የምትኖር ሰው ብትሆን ኖሮ በዚህ በ6 ወር ባላት ነገር ራሷን ለመለወጥ አንድ ሱቅ እንኳን ከፍታ ትንቀሳቀስ ነበር። እች ሙጃ ኩታራ ከዊግና ከመድኃኒት ማታርፊ ሂጅበት መጣልሻለሁ። አሁን ሉጥ የሚበላ ነገር ጋር እንነካካና እግዚአብሔር በምንም አልባ ለምን ታረጋለሽ ማሬት ትዬ? ቆይ እኮ ኖርማል እኮ ነው። ለምን ኮንፊደንስ አለኝ። ኦፍ ኮርስ ባይ ዘ ወይ እኔ በጣም ኮንፊደንስ አለኝ ነው የምትይው ድፍረትሽ። እኔን እኮ የምታውቂኝ ወይ የምታውቁኝ ሶሻል ሚዲያ ላይ እዚህ አሁን ቲክቶክ የሚሉት አፕ መጥቶ አይደለም እኮ የምታውቁኝ።
እናንተ አሁን የመጣችሁ ስልክ ተች ስክሪን ምናምን የያዛችሁ ሰዎች ሁላ ማለት ነው ያም በፊልተር በሚወራበት ሰዓት ምናምን በፊልተር ሰዓት የፈመሳችሁ በፊልተር ሰዓት ህዝብ ያወቃችሁ የብሬድ እኮ ነው። እኛ ስንመጣ እኮ ፊልተር አናቅም መናናቅ ሪል መልካችንን ሪል ውበታችንን ይዘን መተን ሚዲያ ላይ ስናወራ የነበረው የሚደባበቅ የሚደበቅ ማንነትም የለን። አወራችሁ ትዳት ትኮራ ስላላችሁ ሰው የሚያውቅ ያውቃል። ሲቀጥል ደግሞ እኔ ፕሮሞሽን አልፈልግም። ቆንጆ እኮ ነበረች ቆንጆ ናት ምናምን ፕሮሞሽን አልፈልግም። ለማን ነው እኔ ፕሮሞሽን የምፈልገው? የሚያቀኝ ያቀኛል። እውነት ነው የተናገርኩት። በመልክ ባለባበስ በለጥናችሁ፣ በመልክ በለጥናችሁ፣ እኛ ታየን፣ እኛ ተወደድን ብዬ ራሴን እዚህ ጋር ፕሮሞሽን የማደርግ መሰለሽ እንዴ? ያማችሁ አንዴ እናንተ ምን የምታወሩት ጨምላቃው ደግሞ እሺ እንስማት። ከፈጣሪ ጋር አንነካካ። ይህን ስትይ እግዚአብሔር በልጅ አልባረከሽም፣ እሱ የፈጠረውን አንቺ አልባረክሽም። ምን ይሆኑልሽ ከዚህ በኋላ? በል የሶስት ቤት ባለቤት ሆነች። እግዚአብሔር ማ ሲባረክ ያ ኮንቴንቷን ሽጣ እንደ አንቺ እግሯን እያነሳች ለማንም እንዲህ እያለች እኮ አይደለም። ያ አግብታ ወልዳ ወንድ ይዛ ከተገብታ አይደለም። ያ እንደ ማንኛውም ሰው አፍቅራ ለፍቅርም ደግሞ የሚደረገውን ነገር አድርጋ አሁን ደግሞ ጨርሳ ግን ያሁላ ሲሆን ሚኔ በቤት ጀርመን ሀገሩን አበለጠች። ጀርመን ሀገር ሆና የአንቺ ሰውዬ ለምንድነው ዩቱብ እኮ አስከፈትኩልሽ፣ ዩቱብ ላይ ሄጅበት አልኩሽ፣ እኔማ ሊያን አሸንፋለሁ ብዬ አበስ ገበርኩ። ሄደችም ሰራችብሽ፣ መኪና ገዛች በንች አይገሽ አባላውሽ፣ አንበሳ ሰጥሽ፣ ፑሻክሽ፣ ሄድሽ፣ ሞከርሽ፣ ተጋጠምሽ። ጋይስ እኔ በጣም የገርመኝ ነገር ማለት ነው እኔ እኮ ፉክክር ደስ ይለኛል እኮ ስትፎ